ዛሬ በዚህ ቪዲዮ ሰልፍ ሪፍሌክት ኤንድ ዊክሊ ሪፍሌክት እናደርጋለን። እነዛም ምንድን ናቸው ካላችሁ፣ ሰልፍ ሪፍሌክት በዚህ ሳምንት ምን ተሰምቶ ነበረ፣ ምን ነገር ተሳክቶልኛል፣ ምን ነገር አልተሳካልኝም፣ ፕሬዘንት ላይ ነበርኩኝ ወይ፣ ቱዱ ሊስቱን ዝም ብዬ ቱዱ ሊስት ስለሆነ ነው ወይስ ፈልጌው ደስ ብሎኝ ያደረኩት የሚሉትን ነገሮች ሰልፍ ሪፍሌክት እናደርጋለን። አጠቃላይ ሳምንቱ እንዴት እንደሄደ ማለት ነው። ቱዱ ሊስታችን ላይ ደግሞ ምን በዚህ ሳምንት ተፈጠረ፣ ምን አዲስ ነገር አለ፣ ፕሮግረስስ እያደረግኩት ያሉት ነገር ምንድን ነው፣ ኢምፕሩቭ ማደርግባቸው ነገሮችስ ምንድን ናቸው የሚለውን ነገር አንድ ላይ ለ15 ለ20 ደቂቃ እናወራለን። ዛሬ ከኤፕሪል 6 እስከ ኤፕሪል 12 እናወራበታለን። ለማታውቁኝ ካላችሁ አዲስ ለሆናችሁ ለዚህ ቪዲዮ እና ለዚህ ፊት ናትናኤል እባላለሁ። የ21 ዓመት ወጣት ነኝ። ሰልፍ ዴቨሎፕመንት ላይ እየሰራው እገኛለሁ። ወደፊት ደግሞ ሞር ኮንተንት፣ ሞር አይዲያዎች፣ ሞር ብሎጎች፣ ሞር ትራቭሊንግ፣ ሞር አዳዲስ ነገሮችን እናደርጋለን። አሁን ግን ከኮንፈርት ዞናችን የምንወጣበትን ሲስተም ጎሎች እየገነባው እገኛለሁ። በዚህ ጀርኒ እናንተም መቀላቀል ከፈለጋችሁ መቀላቀል ትችላላችሁ። ሰዎች ኤቭሪቲንግ አንድ ላይ እናደርጋለን እና የመቻችሁ እና እስቲ ወደ ቪዲዮ እንግባ። ግን ከዛ በፊት ሁለት ነገር መናገር እፈልጋለሁ። ሞቲቬትድ አይደለሁም አሁን ላይ ሞቲቬትድ አይደለሁም ማለት ይሄን ቪዲዮ ስቀርጽ ሞቲቬትድ አይደለሁም። በግዴ ነው የቀረጽኩት። ምክንያቱም ጠዋት ምንም አልተኛውም። ከዛ በኋላ ጠዋትም ስነሳ ማይሆን ነገር ተፈጠረ ቤት። ከዛ በኋላ እንዲህ ያለ በቃ ከእንቅልፍ ተቀስቅሼ ነው ይሄን ቪዲዮ እየሰራሁ ያሉት፣ ራሴን ከእንቅልፍ ቀስቅሼ እና አንዳንድ ነገሮችን ለማድረግ ግዴታ ሙዳችሁን፣ ስሜታችሁን መከተል የለባችሁ። በቃ መደረግ ካለበት አድርገው፣ መደረግ ካለበት አድርጌው። ሁለተኛ ደግሞ ሪካርድ እያደረግኩኝ ማይኬ ሞተ ማለት ዳይድ፣ ባትሪ ጨረሰ። 17 ደቂቃ አውርቼ ግማሹ ድምጽ የለውም። አሁን እየቀረጽኩላችሁ ያለሁት ነገር ሁለተኛ ነው ማለት ነው። እኔ ደግሞ አንዴ ናቹራሊ እንዲወጣ ነው ፈልገው፣ ካልሆነ እንተባተባለሁ፣ ግራ ይገባኛል፣ ምለው ነገር ይጠፋብኛል እና አሁን ይሄ ቪዲዮ መቆራረጥ አለበት። ሮል አላወጣው እችላለሁ። ጀስት ይሄ ነገር ልንገራችሁ ብዬ ነው። ሰምታይምስ በቃ ፓወር ቲንግስ፣ ኔጌቲቭ ቲንግስ በመንገዳችሁ፣ በጎዳችሁ፣ በፐርፖዛችሁ ሊመጣ ይችላል። እቺ ነገር ትንሽ ነች፣ ግን እቺ በትንሽ ነገር ነው የሚጀመረው። ድንጋይ ሲገለበጥ አይስ ካያችሁ ፊልም ላይ ስኖው ካያችሁ ሲሽከረከር ክብ በትንሽ ክብ ነው የሚጀምረው፣ እያደገ ነው ክቡ የሚመጣው እና ፓተርን ነው የሚጀምረው። አንድ ቀን ስህተት ነው፣ ሁለት ቀን ግን ስታርቲንግ ፓተርን ነው እና ማድረግ ካለባችሁ አድርጉት። ሙዳችሁ፣ ስሜታችሁ አያም ሞቲቬትድ አያም ዲሞቲቬትድ፣ እንደዚህ አይደለም ደብሮኛል የሚለውን ነገር መጣል እና ደስ አድርጉት። ይመቻችሁ። እስቲ እና ወደ ቪዲዮ እንመለስ። ፈርስት ሰልፍ ሪፍሌክት እናድርግ። ሰልፍ ሪፍሌክት ማለት ሌትስ ቶክ አባውት ዘ ዊክ ማለት ነው። እንዴት ነበረ ሳምንቱ? አዳዲስ ነገሮች ጨምረ ያለው ነበረ፣ ነገራችሁ ነበር። ሜዲቴሽን እና ቡክ ጨምሬ ነበረ እና ሞስት መቼ ነበረ? ሮብ ዕለት አሪፍ ሜዲቴሽን አድርጌ ነበር። ላይክ አይ አም ላይክ ኢን ዘ ሙን አይነት ሜዲቴሽን ማለት ነው። ከየት እንደመጣ ፎከሱ አላውቅም። ለ15 ደቂቃ መሰለኝ ጋይድድ ሜዲቴሽን ነበረ። ዋው አይ ፊል ላይክ ከእግር ጣቴ እስከ ፀጉር ድረስ ከእግር ጣቴ እስከ ፀጉር ከራሴ ፀጉር ድረስ አይ ፊል ላይክ ፕሬዘንስ፣ አይ ፊል ኤቭሪ ቦን ኤቭሪ ማሰል የሆነ ስትንቀሳቀሱ እርጋታ ያለው ሰላም ያለው ላይክ የሆነ አንዳንድ ጊዜ የሆነ አይተክታተቁም የሆነ ሰዓት ላይ እንዴ ዋና የምትዋኙ ከሆነ ዋና ከጨረሳችሁ በኋላ የሆነ ቤት ውስጥ ወይ መንገድ ላይ ስትሄዱ ውሃው እጃችሁ ላይ ፊል ታደርጉታላችሁ፣ ውሃውን ማለት ግን ከወጣችሁ ላይ 2 ሰዓት 3 ሰዓት ነውና
ዩ ፊል ኢት ላይክ ውሃውን ሲንቀሳቀስና ሰላሙን ማለት ነው። እና ዛት ማች ፊሊንግ በጣም ያበደ ፊሊንግ ነበረ፣ ግን በነጋተኛው ጠፋ። አሁን እሱን ለመመለስ ባህሪን እየሞከርኩኝ ነው፣ እየሞከርኩ ነው፣ እየለፋሁኝ ነው። አንድ ይመጣና ስፓርኩ ነክቷችሁ ይመለሳል። ያንን ነገር ለማግኘት ትለፋላችሁ። መከራ ውስጥ የሰው ልጅ መከራ። ቡክ ደግሞ ዘ ሎው ኦፍ ሂውመን ኔቸር ጀምሬዋለሁ። አሁን ገጽ 38 አይ ቲንክ 38 ምናምን ላይ ነኝ። ብዙ አላነበብኩም። በሳምንት 2 ጊዜ ነው ያነበብኩት ሳምንቱን። እና ቡኩም አሪፍ ነው፣ መጽሐፉም አሪፍ ነው። ዘ ሎው ኦፍ ሂውመን ኔቸር ግን ይሄ የመጽሐፉ እንትን ሀቢት ስለሌለ ቀስ በቀስ ነው ማነበው። ላይ 5 ፔጅ 6 ፔጅ 2 ፔጅ 3 ፔጅ እያደረኩ ነው ማንበብ ያለብኝ። ነው በጠዋትና ማታ አረጋለሁ። አንድ ጠዋት አንድ ማታ 600 ምናምን ወረቀት ነው ለዛ ፔጅ ስለሆነ አንድ ትንሽ ጠዋት ትንሽ ማታ ባደርግ የሆነ ጊዜም ስላለኝ ጠዋት አንድ 15 ደቂቃ 2 ፔጅ ምናምን 3 ፔጅ ባነብ ማታም እንደዛች 3 ፔጅ ባነብ ሩቲኑ ሀቢቱ ይመጣል ብዬ አስባለሁ። እና ይሄ ነው። እና ጾም ፈተናል በዚህ ሳምንት አሪፍ ነበረ። ሰግደናል፣ ጥሩ ነበረ። 25 ነው የተሰጠኝ። ግን ብላችሁ እንዲሁ ታውቁት ብዬ 25 ነው ስገድ የተባልኩት። እና አሪፍ ነበር። ጾም ፈታን። እሱ ላይ አሪፍ አልነበረ። ዶሮ በላን፣ ጥብስ በላን። ዩ ኖ ዘ ድሪል። በቃ ኤቭሪቲንግ ይበላል ይጠጣል። እና በላን ጠጣን፣ አሪፍ ነው። እና ደግሞ ፉማጭ እንዳንበላ ሊሚትድ የተደረገ ምግብ እና ይመቻችሁ። እና በዚህ ሳምንት ይሄ ነው ባላንስ ማድረግ ያለብኝ። አሁን ሁሉንም ባላንስ ድሮዎቹን ባላንስ ስላደረኩኝ ሜዲቴሽን እንደ ቡክ ላይ ነው አሁን መስራት ያለብኝ። እንደ እንቅልፍ በዚህ ሳምንት እንቅልፍ ላይ ትንሽ ወደ ኋላም ቀርቻለሁ። የተነሳውኝ አልነበረም። ስቲል እና ያለ ፐርሰናሊም ወይ ቱ ዱ ሊስት ዋይዝም ፐርሰናል ዋይዝም እናወራበታለን ብዬ ነበረ። ለዛ ፐርሰናል ዋይዝ አይ ጀስት ላይክ አሉን ነው እንቅልፌ በጣም ተዛብቷል። እና ፓተርኖችን ሳይና እንትኖቹን ሳይ አንድ ሶስተኛ ወገን ከላይ ቁጭ ብዬ ሳይ ያልኩት ነገር የምተኛበት ሰዓት ትክክል አይደለም። የምተኛበት ሰዓት አልጋ ላይ 5 ሰዓት ወይም 6 ሰዓት ላይ ብተኛም አይ ኦቨርቲንግ አናላይዝ ምናምን ዘዴይ ነገ ማድረጋቸውን ነገሮች እንዲህ ዝም ብዬ ስተኛ ከዛ ሰምታይምስ ደግሞ ዳይ ድሪም አደርጋለሁ ምናምን ነገር እና የሆነ ፓተርን አድርጌው ከሱ መውጣት ከበደኝ። እንዴት እንደምበት አሁን 5 ሰዓት ላይ ብተኛ አልጋ ላይ ብል ሁሉንም ሜዲቴሽንንም መጽሐፍ ቅዱስ አንብቤ ሁሉ ነገር ጨርሼ 5 ሰዓት ላይ አልጋ ላይ ብተኛ እንቅልፍ የሚመጣው 7 ሰዓት ላይ። ገባችሁ አይደል? ሆነ ቪዲዮ ማይ ስሊፕ ክራይሲስ የሚል ቪዲዮ ገብታችሁ ወደ ኋላ ማየት ትችላላችሁ። እና 3 ሰዓት ላይ ተኝቼ 7 ሰዓት ላይ ነው ቪዲዮ ለሊት 7 ሰዓት ነው ቪዲዮ የቀረጽኩት። እንቅልፍ የመጣው ደግሞ ወደ 8 ሰዓት አካባቢ ነበር። ቪዲዮን ገብታችሁ ይዩት። ለዛ እንዴት የምተኛበትን ባላንስ እንዴት እንደማደርገው አላውቅም። በቃ ጀስት እንግዲህ ጠዋት እየተነሳው እየታገልኩ እያመመኝም እየደከመኝም ጀስት ሰርከፋይስ አድርጌ ምናምን መስዋዕትነት ከፍዬ ጠዋት እየተነሳው ምናምን 4 አላርም ምናምን እየሞላሁኝ በየ5 ደቂቃው ምናምን ካልተነሳውኝና የጠዋቱን ካላስተካከልኩት የማታው ከብዶኛል። አይ ዶንት ኖ ዋይ በቃ ላይክ 2 ሰዓት 3 ሰዓት ምናምን ይፈጅብኝ ለመተኛት። ግን አቨሬጅ ጋር 13 ደቂቃ ምናምን ነው የሚፈጅበት። እና ለሆል ቪዲዮ ገብታችሁ ቼክ ማድረግ ትችላላችሁ። ማይ ስሊፕ ክራይሲስ ምናምን ብዬ ቪዲዮ ሰርቻለሁ። ሁለተኛ ደግሞ ቱ ዱ ሊስት ዋይዝ እና ዊክሊ ሪፍሌክት እናድርግ። እና ቱ ዱ ሊስት ዋይዝ አሪፍ ነበረ። ቱ ዱ ሊስቴም እንደምታዩት እንደዚህ ነው እና አሪፍ ነበረ። አርብ ዕለት ነው ክራይሲስ የጀመረው። የቱ ዱ ሊስቱ ክራይሲስ ወረታች ያለው አርብ ዕለት ነው የጀመረው። አርብ ዕለት ስግደት ነበረ። ጠዋት አልተነሳንም ነበር። እንቅልፍ እንደምታውቁት ነው። ጸለይ። ከዛ በኋላ ጂም አልሰራን። ዩ ኖ ዘ ድሪል። ስተዲ አላደረግም። ዩ ኖ ዘ ድሪል። ዶክመንት አድርጌያለሁ ቤተክርስቲያን ስሄድ ምናምን ዋች ዘ ቪዲዮ ላይክ
ከዚህ በፊት ነው የሰራው ስፒሪቹዋል ሜንታል ኤንድ ፊዚካል ማይንድ ቦዲ ሶል ፐርፌክት ዊክ የሚል ቪዲዮ ሰርቻለሁ። ገብታችሁ እሱን ቪዲዮ ቼክ ማድረግ ትችላላችሁ። ከዛ ሜዲቴሽን አላደረኩም፣ መጽሐፍ አላደረኩም። አይ ዲድ ላይክ 1 2 ኤንድ ሃፍ ከሰባት 2.5 ነው ያደረኩት ዓርብ ዕለት ማለት ነው። ቅዳሜ ዕለት ደግሞ ጠዋት አልተነሳውም፣ ማታም አልተኛውም ቶሎ ጸሎት ጸልያለሁ፣ ማታም መጽሐፍ አንብቤያለሁ፣ ጂም ሰርቻለሁ፣ ስተዲ አድርጌያለሁ፣ ዶክመንት አላደረኩም፣ ሜዲቴት አላደረኩም፣ ቡክ አላደረኩም። ከዚህ ደግሞ በ5 ነጥብ ተሻሽዬ ቅዳሜ ደግሞ በ5 ነጥብ ተሻሽዬ 3 አግኝቻለሁ። በስመ አብ አጨብጭቡልኝ። እሑድ ዕለት ደግሞ ጠዋትም አልተነሳውም ማታም አልተኛውም በስቶሎ ጸሎትም እሑድ ዕለት አልጸለይኩም። ማታ መጽሐፍ ቅዱስ ብቻ ነው ያነበብኩት። ከዛ ጂም ሰርቻለሁ፣ ስተዲ አድርጌያለሁ፣ ዶክመንት አድርጌያለሁ፣ ሜዲቴሽን አላደረኩም፣ ቡክ አላነበብኩም። በቃ ክራይሰሱ በዚህ ሰዓት ነው። ዓርብ፣ ቅዳሜ፣ እሑድ ክራይሰስ ጾም ተፈታ ምናምን በቃ ክራይሰስ። የምን ፐርፌክት ዊክ ነው? እስከ ሐሙስ ነው ፐርፌክት ዊክ። ከዛ በኋላ ስፒሪቹዋል ሆነ። ከዛ በኋላ ከሐሙስ በኋላ ስፒሪቹዋል ከእግዚአብሔር ጋር መመስገን፣ ቤተክርስቲያን መሄድ፣ መስገድ ምናምን ሆነ። መብላት መብላት መጠጣት ምናምን ሆነ ማለት ነው። እና ከ49 ስንት አገኘው ዶክተር? 1 2 3 4 5 6 7 8 9 10 33 ከ49 ያገኘውን ማለት ነው። ጥሩ ነው። 33 ከ49 የጎደለኝ እዚህ 7 እዚህ 9 ስንት ነው? 16 ነው የጎደለኝ። እናሻሽላለን ማለት ነው። እና ኢምፕሩቭመንት ፕሮግረሴ እንደዚህ ነው። እንደምታዩት አዲስ ነገር ጸሎት እና እንትን ነው ከጾም መፈታታችን ነው እና ሜዲቴሽን ቡክ መጀመሪያ ነው። ፕሮግረስ ያደረኩት ነገር ደግሞ ሜዲቴሽኑ ላይ ፕሮግረስ አድርጌያለሁ። መጽሐፉ ላይ በትንሹ ፕሮግረስ አድርጌያለሁ። ኢምፕሩቭ ማድረጋቸው ነገሮች መጽሐፍ፣ ሜዲቴሽን ኤንድ ስሊፕ ነው። 3 ነገሮች እነሱ ላይ ሜንሽን አድርጌ ፕሮቶታይዝድ ኤኮ ገደት ማሚቱ ፕራዮሪቲ ለማለት ይችላል። ፕራዮሪቲ ይላል። ታይዝድ ለማለት ደግሞ ይከብደኛል። ለምን እንደሆነ አፌ በቃ ውይ አፌ እና 3 ነገሮች ላይ ፕራዮሪቲ አድርጌ ራሴ ላይ ኢምፖርታንት ሪስፖንሲቢሊቲ ሰጥቼ ቡክ ላይ ሜዲቴሽን ላይ እንደ ስሊፕ ላይ እንትን እንላለን ማለት ነው። እዚህ ላይ ደግሞ እንጨምራለን አንዳንድ ብሎጎች ምናምን ብዬ በቃ እዚህ ላይ ደግሞ አሁን 7 ነው። 5 ነበረ መጀመሪያ አሁን 7 ሆኗል። ከ2 ሳምንት በኋላ ደግሞ አይዲያዎች ይመጣሉ። እኔ ደግሞ አይሰለቸኝ እኔ አይዲያዎች መፍጠር 8 ወይ 9 ደግሞ አደርገዋለሁ። ከዛ በኋላ ማበድ ነው እና ዝም ብሎ ፕሮግረስ ማድረግ ነው እና ይመቻል። እና በዚህ ሳምንት እንደዚህ ነበረ። እንዳልኳችሁ አንድ ነገር ለማድረግ ፈልጋችሁ የምትወዱት ነገር ሆኖ ሙዳችሁ ካልተመቻችሁ ሞቲቬትድ ካልሆናችሁ በቃ ቦሪንግ ከሆነ ቀኑ እየተበላሸባችሁ የሆነ ለመስራት ፈልጋችሁ መብራት እየጠፋ ወይ ቤት እየጮሁ ኤኒቲንግ የሆነ ነገር ለማድረግ ኔጌቲቭ ነገር ዙሪያችሁን ከገበባችሁ ኔጌቲቭን ነገር ትታችሁት ለአንዷ ደስታችሁ ብላችሁ በቃ ለ1% ደስታችሁ ብላችሁ በቃ መስራት አለባችሁ። እና እኔ አሁን ጠዋት እንቅልፍ አልተኛውም ላይ 20 ደቂቃ ነው የተኛሁት። አይ ስዌር 20 ደቂቃ ምናምን የተኛሁት። ከዛ ከጠዋት ጀምሮ እንቅልፍ ይለኛል። ጸሎት ስጸልይ እንኳን ውዳሴ ማርያም ሳነብ አንድ እግሬ ወለም ብሎ ምናምን ወገቤን ይዤ ምናምን ውዳሴ ማርያም ያነበብኩት ምናምን ነገር ማለት መደረግ ስላለበት ነው እንጂ ማድረግ አልፈለኩም። አሁን ከዚህ በኋላ ስትሬቺንግ ይጠብቀኛል። ስትሬች 8 ሰዓት ላይ ነበር ማድረግ የነበረብኝ አሁን 11 ሰዓት ላይ። ገባችሁ አይደል? ፕራዮሪቲ አድርጋችሁ ኢምፖርታንት ነው ለኔ
ኢምፕሩቭ አደርግበታለሁ 1% ኤቭሪ ዴይ የምትሉና ወደ ድሪማችሁ ወደ ፐርፐዛችሁ ወደምትፈልጉት ነገር የምትሄዱበት ነገር ከሆነ ግዴታ ሞቲቬሽን አያስፈልጋችሁም። ጀስት ዱት መደረግ ካለበት አድርገዋል።